እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ሌሰናችን የምንመለከተው ሹገር ማኑፋክቸሪንግ ኢንዱስትሪ ነው። ሹገር ምንድነው? what are the raw materials for sugar and also what are the steps that helps us to produce or manufacture sugar in industry የሚለውን ነው የምናየው ማለት ነው። this sugar is made from sugar cane. The common raw material for sugar is what sugar cane ነው። ስለዚህ የሹገር ኬን is what a perennial herb ነው። ብዙ ጊዜ ማሳ ላይ ሊቆይ የሚችል የherb አይነት ነው ማለት is a perennial herb ነው ማለት ነው። ለረጅም ጊዜ ይቆያል። perennial herb which is belong to grass. that means ከግራስ ካታጎሪ ነው የሚመደበው። ፕላንቶችን ካታጎራይ ስናደርጋቸው አንደኛው የግራስ ካታጎሪ አለ። ስለዚህ sugar cane is belonging to grass ከግራስ ካታጎሪ ውስጥ ነው የሚቀመጠው ማለት ነው። Then this sugarcane is used as a raw material for production of sugar. እንደ raw material የምንጠቀምበት ዋናው raw material ማነው? sugar cane ነው ማለት ነው። sugar cane ነው። እንግዲህ sugar cane since it is helps us to produce sugar ለማምረት የምንጠቀምበት ከሆነ ማምረት ይጠበቅብናል ማለት ነው። ማምረት ይጠበቅብናል ስንል ፕላንት ማድረግ አለብን ማለት ነው። ሲስተሙ ምንለው planting እንለዋለን። sugar cane can be planted by workers በሰራተኞች በባህላዊ መንገድ በወርከር ሰራተኛ አለ የሰው ሰራተኛ or mechanical planters በሜካኒካል ፕላንተር ፕላንት ልናደርግ ወይም ልናመርተው እንችላለን ማለት ነው። ሹገር ኬን ወይም አገዳውን ኬኑን ማለት ነው። የሸንኮራ አገዳውን ማለት ነው። የሸንኮራ አገዳውን can be planted by using worker or mechanical planters ሊመረት ይችላል። ለዚህ ለሹገር ኬን የሚሆን አፈር የራሱ የሆነ ተስማሚ የሆነ ባለው ኮንዲሽን ውስጥ ልናመርተው እንችላለን። አፈሮች አሉ። ለምሳሌ ትሮፒካል ኬን ሶይል የሚባሉ አሉ which are the mixture of ሲልት አፈር አለ ክላያል ፓርቲክልስ አሉ and also another organic ማተሮች አንድ ጋር ሆነው ሊሆን ይችላሉ። ያንን ሹገር ኬን ለትሮፒካል ሹገር ለማምረት በጣም ተስማሚ የሆኑ አፈሮች አሉ ማለት ነው። ትሮፒካል ኬን ሹገር የሚባሉት ማለት ነው። ትሮፒካል ኬን ሹገር ሶይልስ የትሮፒካል ኬን ሹገር ሶይሎች የሚባሉት እነኚህ the mixture of silt clay particles and also another organic matters አንድ ከሆነው ተስማሚ የሆነ አሪፍ የሆነ ሹገር ፕሮዲዩስ ሊያደርጉልን ይችላሉ ማለት ነው። and also አሪፍ የሆነ ወይም ተስማሚ የሆነ በጣም ውሃ ያለው ለሹገሩ ተስማሚ የሆነ ሹገር ኬን ለማምረት fertilizer should be added. fertilizer ምን መሆን አለበት? መጨመር አለበት ማለት ነው። fertilizer starting from the time of planting ከtime of planting up to the beginning of ripening of period እስከ ripening ፕላንት ካደረግንበት ሪፐን እስካደረግንበት ወይም እስካስወገድ ነው እስከቆረጥ ነው ድረስ ምን አድ መደረግ አለበት? fertilizer should be added in order to get the desired sugar cane. ከዛም በኋላ ነው ወደ ፋክተሪ ያስገብተን ሹገር ኬናችንን ወይም ሹገራችንን ማምረት የምንችለው ማለት ነው። ስለዚህ መሬት ላይ የሚቆየው this is the seasons of sugarcane what last from 8 to 12 months ዛትን ከ8 ወር እስከ 1 አመት ወይም እስከ 12 ወር ድረስ በመሬት ላይ ሊቆይ ይችላል ማለት ነው። ሲዝኑ ላስት የሚያደርገው ከ8 ወር እስከ 12 ወር ድረስ ነው ማለት ነው። this is the season of what sugarcane. ስለዚህ ፕላንት ካደረግንና ካወጣን በኋላ ቀጣ ወደ ምን እንገባለን? ወደ steps involved in the sugar production ወደ sugar production በምናካሄድበት ሰዓት have some ስቴፖች አሉት። ስቴፕ ባይ ስቴፕ ነው መጨረሻ ላይ ሹጋር ነው የምናገኘው። ስለዚህ ብዙ ስቴፖችን ያልፋል ማለት ነው። ስለዚህ ከመጀመሪያው ስንጀምር 1 collecting the harvest ምርታችን ወይም ሹገር ኬናችን ምን ማድረጋለን? ኮሌክት ማድረግ ነው ማለት ነው። ፕላንት ማድረግ ብቻውን ወደ ፋክተሪ ካልገባ ሹገር ልናገኝ አንችልም። ስለዚህ የመጀመሪያው ስቴፓችን ምንድነው? ኮሌክቲንግ ዘ ሃርቨስት ምርቱን ምን ማድረግ ነው? ሃርቨስት ማድረግ ነው ማለት ነው። ሮ ማቴሪያሉን ሃርቨስት ማድረግ ነው ማለት ነው። ስለዚህ ይሄን ሃርቨስት ስንጠቀም or ኬን ሃርቨስት ስናደርግ ወይም ጋዘር ስናደርግ either by combination ኬን gathered by combination combination manual and also mechanical method በሜካኒካል ሜተድም ወይም በማኑዋል ተጠቅመን ምን ልናደርግ እንችላለን? ሷት ጋዘር ልናደርግ እንችላለን ማለት ነው። ስለዚህ ኬን gathered by combination of manual and mechanical method ማለት ነው። ስለዚህ በማኑዋል ወይም በእጃችን ማለት ነው
ጀስት የሰው ወርከሮችን አስገብተን ቀጥታ በእጃችን ልንቆርጥ እንችላለን ማለት ነው። ኤንድ ኦልሶ በሜካኒካል ሜተድም ማሽን ተጠቅመን እንትናደርግ። ስለዚህ ኮምቢኔሽን ኦፍ የሁለቱን ኮምቢኔሽን ሜካኒካል እና ማኑዋልን አንድ ጋር አድርገን ሃርቨስት ልናደርግ እንችላለን። ስለዚህ ሃርቨስት በሚደረግበት ሰዓት the cane should be cut off at the ground level ከታች ከመሬት ምን መደረግ አለበት? መቆረጥ አለበት ማለት ነው። at the ground level the sugar cane should be removed መወገድ አለበት ማለት ነው፣ ወይም መቆረጥ አለበት ማለት ነው። ስሩን ልንቆርጠው ይገባል ማለት ነው። then ሁለተኛ ምን ማለት removal of the leaves then so እነዚህ ቅጠሎቹ ወይም ክንፎቹ ምን ሆነ አለባቸው? መቆረጥ አለባቸው ማለት ነው። and also trimmed off the top ጫፉ ላይ ያለው አገዳውን ስለሆነ የምንፈልገው ውሃው ያለው አገዳው ላይ እስከሆነ ድረስ ቶፕ ላይ ያለውን ትሪምድ ኦፍ ማድረግ አለብን፣ ማስወገድ አለብን ጫፉን ማለት ነው። ኤንድ ትራንስፖርት ቱ ዘ ፋክተሪ ቱ ሹገር ፋክተሪ ወደ ሹገር ፋክተሪ እነኝን ካደረግን በኋላ ዛት ሚንስ ግራውንድ ላይ ከቆረጥን በኋላ ሊቮችን ካስወገድን በኋላ እና ጫፉን ካስወገድን በኋላ ቀጥታ ወደ ትራንስፖርት እናደርገዋለን፣ ወደ ሹገር ፋክተሪ ትራንስፖርት እናደርገዋለን ፎር ዘ ኔክስት ፕሮሰስ ለቀጣው ፕሮሰስ ለማስኬድ እነኚህም እናደርገዋለን ትራንስፖርት ቱ sugar factory. Then cleansing and grinding is the second step. ሁለተኛው ስቴፕ ምንድነው? cleansing and grinding ነው። ማጽዳት and also grind መፍጨት ማለት ነው። መፍጨት ማለት ነው። ይሄም በተለያየ መንገድ ፕሮሰሱን ልናገርልኝ። the stacks ወይ ማገዳው ማለት ነው washed and cut at the sugar mill በሹገር ሚል ውስጥ ወይም በሚል ማለት ወፍጮ ማለት ነው። ወፍጮ ውስጥ ካስገባ ነው በኋላ ስታክ ይሄ ስታክ አገዳውና the stacks are what washed and cut መደረግ አለባቸው። ይታጠባል and also እርስ በርሱ ምን ይደረጋል? ይቆራረጣል ማለት ነው። so grinding የምንለው ማለት ነው። this is what done by sugar mill ማለት ነው፣ በሹገር ሚሉ ማለት ነው። then shred the cane by machine led by rotating knives which is called grinding shred ይደረጋል ማለት ነው፣ ወይም ይቆራረጣል ማለት ነው። ይሄ ደግሞ የሚደረገው በምንድነው? ሮቴቲንግ ናይፍስ አለ፣ ይሄ የሚሽከረከር ናይፍ አለ which is called then ምን ተባለ ማለት ነው which is called what grinding ይባላል ማለት ነው። by rotating knives ሸርድ የምናደርግ ከሆነ ኬኑን በማሽኑ ሸርድ እናደርገው ወይም ከረጥፋል ማለት ነው፣ ይቆራረጣል ማለት ነው። then which is called what ይሄን ፕሮሰስ ምን እንለዋለን? grinding እንለዋለን ወይም መፍጨት ማለት ነው። ይሄ ይፈጫል ማለት ነው። ዛት ጨምቀዋል ማለት ነው። then the shredded cane is then spread out on the conveyor belt ወደ conveyor belt የሚባል አንድ የማሽን ፓርት አለ። conveyor belt ላይ ምን ያደርጋል? ወደዛ ይገለበጣል ወይም spread out ወይም ይረጫል ማለት ነው። እዛ ላይ እዚህ conveyor belt ላይ እዛ ላይ እንዲረጭ ይደረጋል ማለት ነው conveyor belt ላይ። ስለዚህ በሹገር ሚል and also rotating knives ፕሮሰስ ካደረግነው በኋላ ሸርድድ የተደረገው ወደ conveyor belt ሄደ ማለት ነው። ወደ conveyor belt ወሰድ ነው ማለት ነው። then ሶስተኛው ስቴፓችን ጁሲንግ ነው ማለት ነው። ጁሲንግ ማድረግ ማለት ነው። ወደ conveyor belt ከወሰድነው በኋላ heavy duty rollers አለ፣ በጣም ከባድ የሆነ ሮል የሚያደርጋል ወይም ይሽከረከራል። ይሄ ሮለሩ ምን ያደርጋል? it's extract juice from the pulp ጁሱን ከፐልፑ ምን ያደርጋል? ይለየዋል ማለት ነው። ስለዚህ የሚቀረን ምንድነው? ይሄ ሪሜን ያደርገው የፐልፑ ወይም የአገዳው ወይም የፐልፑ ምን ያህል ሪሜን አለ ማለት ነው። ይሄም እንለዋለን ባጋስ እንለዋለን ማለት ነው። then this is what dried and used as a fuel እንጠቀምበታለን። ይሄን ባጋሱን ጁሱ ከወጣ በኋላ እኛ የምንፈልገው ፐርፐዝሊ ለሜን ፕሮዳክታችን ወይም ለሹገራችን የምንለው ጁስ የተደረገው ያንፈሳሹን ነገር ነው ማለት ነው። ዜን ሪሜን ያደረገ ምን አለ? ፐልፕ አለ። ያንን ፐልፕ ምን እንለዋለን? ባጋስ እንለዋለን ማለት ነው። ባጋስ እንለዋለን። ይሄ ባጋስ ለምንድን ነው? ይደርቅና ለፊውል ለነዳጅ እንጠቀምበታለን ማለት ነው። ዩቲዩዛስ ፊውል እንደ ፊውል እንጠቀምበታለን። ዜን ዘራው ጁስ የተጨመቀው ጁስ ጥሬው ምኑም ከነ ኢምፒዩሪቲው it should be moved through the mill to be clarified እንዲጸዳ ወይም ክላሪፋይ እንዲሆን it should be moved what through the mill በወፍጮ ውስጥ እንዲያልፍ ይደረጋል። this ዋናው ፐርፐዝ ወደዛ ሙቭ ማድረግ ለምንድነው? የፐርፐዛችን ዋና አላማችን for clarification ነው። clarification because raw juice ነው ያለ raw juice ጥሬው ጁሱ ከነ ኢምፒዩሪቲዎቹ ማለት ነው። ልክ አገዳውን ጨምቃችሁት just like that የቀረው ማለት ነው። then ባጋሱን አውጥተናል። ፈሳሹ አለ። ፈሳሹ ልጉ ውስጥ ግን ምን አለ? ብዙ ኢምፒዩሪቲዎች አሉ ማለት ነው። እሱን ለማስወገድ it should be moved through the mill to be clarified። ስለዚህ ሙቭ አድርገናል። ስለዚህ የሚቀጥለው ስቴፓችን ምንድነው? ክላሪፋይንግ ነው ማለት ነው። የማጽዳት ወይም ክላሪፋይ የማድረግ ፕሮሰስ ነው የምናስኬደው ማለት ነው። እዚህ ክላሪፋይንግ ፕሮሰስ ላይ ካርቦን ዳይኦክሳይድ and milk of lime ሁለቱ ሳብስታንሶች should be added to the liquid sugar ወይም ጁሱ ሹገር ላይ ምን እናደርጋቸዋለን? አድ እናደርጋቸዋለን።
ማናማን ካርቦን ዳይኦክሳይድ እና ሚልክ ኦፍ ላይምን ምን እናደርጋቸዋለን አድ ይደረጋሉ ማለት ነው አድ ይደረጋሉ ይሄ ማለት ነው አድማ ቱ ዘ ሊኩዊድ ሹገር ዛት ሚንስ ዋት ሊኩዊድ ሹገር ሚክስቸር ማለት ሮው ጁስ ላይ ነው which is heated until the mixture boils ከሚያደርግ ድረስ ምን እናደርጋለን ሂት ይደረጋል ማለት ነው until the mixture boils then በዚህን ጊዜ ካርቦን ዳይኦክሳይድ forms a calcium carbonate ፕሮዲዩስ ያደርጋል ማለት ነው because እዛው ሚክስ ከተደረገ በኋላ ምንድነው ሪአክሽን ይፈጠራል ማለት ነው ሪአክሽን ስለዚህ ካርቦን ዳይኦክሳይድ forms what calcium carbonate form ያደርጋል which attracts non-sugar debris that means what non-sugar debris የሚባሉት ነፋም ገምስ እና ዋክስ ናቸው and pulled away from the sugar juice ስለዚህ እነኚህን non-sugar ገምስ non-sugar debris የሚባሉትን አስወጣን ማለት ነው ማንንም ያስወጣልን calcium carbonate form ከተደረገ በኋላ it has an ability to attract the debris towards itself then it pull away from the sugar juice ማለት ነው ያስወግድልናል ማለት ነው pull out እናደርገዋለን ወይም pull from away the juice ከሹገር ጁሱ ላይ ወይም ከሮው ጁሱ ላይ እናደርገዋለን እናወጣዋለን ማለት ነው ስለዚህ clarification ተፈጠረ ማለት ነው clear ሆነ ማለት ነው the juice is pushed to a series of filters to remove any remaining impurities አሁንም ጸዳ ማለት አይደለም that means debris ወይም non sugar debris ወጡ ማለት ሌሎች ኢምፒዩሪቲዎች የሉም ማለት አይደለም ስለዚህ ወዴት እንወስደዋለን a series of filters ወደ ሌላ ፊልተር የሚያደርጉ ፓርቶች የማሽን ፓርቱ ላይ እንዲሄድ ይደረጋል this purpose ምንድነው to remove any remaining impurities ሌሎ የቀሩ ኢምፒዩሪቲዎችን ምን ለማድረግ ሪሙቭ ለማድረግ ነው ማለት ነው ሪሙቭ ለማድረግ በዚህ መንገድ ክላሪፋይ ካደረገን በኋላ as a step 4 ላይ ስለዚህ ስቴፕ 5 ላይ ምን መጣለን ኢቫፖሬት እናደርጋለን ማለት ስለዚህ ኢቫፖሬት የምናደርገው ፈሳሽ ነገሮች ውሃም ለማስወገድ ማለት the clear juice is put under the vacuum ላይ እንዲቀመጥ ይደረጋል ማለት ነው vacuum ላይ ክሊር የሆነው ስቴፕ 4 ላይ ያጣራ ነውን የምናደርገዋለን vacuum ላይ እንዲቀመጥ ይደረጋል and we apply a heat to be boiled at the low temperature በዝቅተኛ ቴምፕሬቸር ቀስ ብሎ እንዲፈላ ይደረጋል ማለት ነው then water begins to be evaporate ውሃው ይወጣል ማለት ነው ቀስ ብለም ከቫኪዩም ላይ ክሊር የሆነው ጁስ ምን ይሆናል ውሃውን ያስወጣልናል ማለት ነው this was step 5 evaporation ማለት ነው then it is heated until the form thick brown syrup እስከመቼ ድረስ ነው ሂት የምናደርገው ይሄ የጁሱ ወይም የስኳሩ ጁስ ምን እስከመሆን ድረስ ብራውን እስከሆነ ድረስ ማለት ነው ብራውን ከለሩን ሲቀይር ከዛም በኋላ ስቶፕ እናደርጋለን brown syrup ፎርም እስከሚያደርግ ድረስ ምን እናደርጋለን ሂት እናደርጋለን ማለት ነው then step 6 ላይ ምን እናደርጋለን ክሪስታላይዜሽን እናካሄዳለን ክሪስታላይዜሽን እንደምታውቁት ሹገር ምንድነው ኢትስ ክሪስታላይን ሶሊድ ነው አይደል ክሪስታላይን ሶሊድ ነው አይታችሁ ከሆነ ዱቄት አልሆነም ኦር ፈሳሽ ነገር አይደለም ኢትስ ክሪስታላይን ሶሊድ ነው ስለዚህ step 6 ላይ ምንድነው ክሪስታላይዜሽን የማድረግ ፕሮሰስ ነው ማለት ነው then ክሪስታል ለማድረግ ጁሱን ያለን ስቴፕ 4 ላይ then ያ ብራውን ሲረፑን ውሃ ይዟል ስለዚህ ኢቫፖሬት እናደርጋለን evaporation of water from sugar syrup ነው ከሱገር ሲረፕ ላይ ምን እናደርጋለን ኢቫፖሬት እናደርጋለን ስለዚህ ወደ ክሪስታልን የመቀየር አቅሙ እየጨመረ ይሄዳል ማለት ነው then the crystals are sent to a centrifuge that spins and dries them የተፈጠረው ክሪስታል አለ ቀጣሱን እሱን ወስድና ምናደርጋለን ወደ ሴንትሪፊዩጅ እንወስዳለን ሴንትሪፊዩጅ ማለት በጣም ሮቴት እያደረገ ውሃውን የሚያስወጣ ማለት ነው ስፒንስ ኤንድ ድራይስ that means እንዲደርቅ ይሆናል ማለት ነው then ቀጥታ ሲረፑ ብቻውን ሲረፕ ማለት ስኳሩ አንደኛውን ክሪስታል ከሌላኛው ስኳር ክሪስታል ጋር ብታያይዙት ምንድነው እሰበስ የመጣበቅ ነገር አለው ማለት ነው የመጣበቅ ነገር አለው ሲራፕ የሚባለው ብራውን ሲራፕ የተባለው ሹገር ብራውን ሲራፕ የተባለው ምንድነው እርስ በርሱ ልክ እንትኑን ይሄ ስኳሩን ወስዳችሁ እርስ በርሱ የተያያዘ ማለት ነው የተያያዘ አንደኛው ክሪስታል ከሌላኛው ክሪስታል ጋር ምንድናቸው እርስ በርሳቸው የተያያዙ ነው እንዲህ ብትጨብጡት ምንድነው አንድ ቦታ ግን በተፈጥሮ ስኳር ምንድነው ካስተዋወሳችሁት ምንድነው ኢትሷል እርስ በርሱ ብትን ያለ ነው ማለት ነው የተለያየ አንደኛው ክሪስታል ከሌላኛው ክሪስታል ጋር የተያያዘች አይደለችም ኢንዲፔንደንትሊ የመቆም አቅም ያላቸው ማለት ነው ግን እዚህ ጋር ስንመጣ ሲራፕ ከሆነ ደግሞ እርስ በርሱ ተያይዟል ስለዚህ እሱን ሪሙቭ የማድረግ ስራ ነው ይሄ ደግሞ የሚደረገው በምንድነው በማድረግ ነው ይሄን ደግሞ የምናደርገው በምንድነው
by using the material which is called centrifuge ነው ሴንትሪፊዩጃችን ምን ያደርጋል ክሎክዋይዝ ኦር አንቲ ክሎክዋይዝ ምን ያደርጋል ስፒን ያደርጋል ማለት ነው በዛን ጊዜ ይደርቃል ማለት ነው ስለዚህ ስቴፕ 6 ክሪስታላይዜሽን ክሪስታላይዝ ካደረገን በኋላ ምን እናደርጋለን we must add to the centrifuge then it enables to be dry የማድረግ አቅም አለው ማለት ነው ሴንትሪፊዩጁ then the dry product is the raw sugar which is edible መብላት ይቻላል ወይም it's not we can eat የማድረግ እንትን ማድረግ እንጂ edible ነው ይባላል ማለት ነው the dry product የደረቀው ማለት it's the edible product ነው ማለት ነው then ሰባተኛ ስቴፕ ላይ refinery step ነው refinery step ሪፋይነሪ ላይ ምንድነው ሪፋይነሪ ራሱ አንድ ማሽን ነው this what refinery ማለት ማለት ነው ሪፋይን የማድረግ removal of molasses minerals and other non sugar that is what contaminate it ሹገርን ኮንታሚኔት ሊያደርጉ የሚችሉ ሳብስታንሶች ካሉ እነሱን የማስወገድ ስራ ነው molasses ሊሆን ይችላል or other minerals ሊሆን ይችላሉ ወይም ሌሎች non sugar ፓርቲክሎች ሊሆን ይችላሉ ሪፋይነሪ ላይ እንዲገባ ይደረጋል ማለት ነው ይሄንን ፕሮሰስ ምን እንለዋለን ፒዩሪፊኬሽን እንለዋለን ማለት ነው ፒዩሪፊኬሽን ፕሮሰስ የማጥራት ስራ ማለት ነው መጨረሻ ላይ ያሉትን ኮንታሚኔት ያደረጉትን ነገሮች የማስወገድ ስራ ማለት ነው የፒዩሪፊኬሽን የሚባለው ወይም ሪፋይነሪ ላይ ከገባ በኋላ የሚደረገው ፕሮሰስ we call it what a purification process ይባላል ማለት ነው then raw sugar is mixed with a solution of sugar or water to loosen the molasses and produce a thick matter which is called magma raw sugar የቀጥታ የወጣ ነው sugar raw sugar ከማን ጋር ሚክስ እናደርጋለን ከውሃ ጋር ወይም mixed with the solution of sugar ይሄ ለምንድነው to lose the molasses molasses እንዲወጣ ማለት ነው and produce what መጨረሻ ላይ molasses ከወጣ በኋላ thick matter produce ያደርጋል የሆነ ወፈር ያለ ነገር እርስ በርሱ የተያያዘ ነገር ማግማ የሚባል ፕሮዳክት እናገኛለን ማለት ነው ሶሉሽን ላይ ከጨመርነው በኋላ ማለት ነው then ይሄን ላርጅ ማሽን አለ እዛው ውስጥ እንዲገባ ይደረጋል እሱ ምን ያደርጋል ሮቴት ያደርገዋል ማለት ነው የማግማው ማለት ነው ማግማው then በዛን ሰዓት ሞላሱስ ምን ይሆናል ይወጣል ማለት ነው from the crystal ከክሪስታሉ ላይ ምን ያደርጋል ይወጣል ማለት ነው ስለዚህ ማግማው ምን ማድረግ ነው ተስፈርሶ ሮቴት ማድረግ ነው ይስዋት by using a large machine ምን እናደርጋለን ሮቴት እናደርጋለን በዛን ሰዓት ክሪስታሏ ምን ትሆናል ሞላሱሱ ከክሪስታሉ ራሱን ለይቶ ይወጣል ማለት ነው the crystal then ምን መደረግ አለበት መታጠብ አለበት ዲሶልቭ መደረግ አለበት and filter to remove another impurities ማጠብ ከዛም በኋላ ዲሶልቭ with water in order to remove another impurities ካሉ እነሱን ለማስወገድ ስለዚህ ይሄ ሁሉ ምን ሰራው ለምንድነው ስታንዳርዱን የጠበቀ ሹገር ፕሮዲዩስ ለማድረግ ነው because it is sensitive ነው ከቡና ጋር አድርገን ከሻይ ጋር አድርገን ሌሎች ነገሮች ጋር አድርገን ቀጥታ ወደ ምግብ ኢንሄል ስለምናደርገው ጥንቃቄ ስለሚደረግ ነው እያንዳንዷ በእያንዳንዱ ደረጃ ላይ ሪሙቭ ልናደርግ የሚገባ ነው then ሌሎች ኢምፒሪቲዎች ከወጡ በኋላ the golden syrup is formed ጎልደን የሆነ የጎልድ ቀለም ያለው ስዋት ወርቃማ የሆነ ሲረፕ ፕሮዲዩስ ይደረጋል ማለት ነው then ይሄን ምን እናደርጋለን ወደ ፊልተር አሁንም እንጨምረዋለን and sodium sulfur dioxide አድ እንዲደረግበታል ማለት ነው እዛ ላይ sodium dioxide sulfur dioxide እና ሌሎች ፊልተሮች ላይ እንዲያልፍ ይደረጋል ይሄ ደግሞ ምንድነው in order to remove color እና ሌላ ዋተር ካለ እሱን ሪሙቭ ለማድረግ ማለት ነው ስለዚህ ሲረፑ ወደ ምን ሄደው ወደ ፊልተርና ወደ sulfur dioxide in order to remove the colors and also another waters then ይሄንን ፕሮሰስ ምን እንለዋለን ብሊቺንግ ይባላል ብሊቺንግ ማለት ሪሙቫል ኦፍ ከለር ማለት ነው ከአንድ ሳብስታንስ ላይ ከለርን የማስወገድ ፕሮሰሳችን ምን እንለዋለን ብሊቺንግ ስቴፕ ይባላል ብሊቺንግ ስለዚህ ስቴፕ እዚህኛው ስቴፕ ላይ ብሊች እናደርጋለን ማለት ነው ሪሙቫል ኦፍ colors by using sulfur dioxide and also another filters ማለት ነው then ይሄ ሲረፕ አሁንም ከለሩ ከወጣ በኋላ it should be fed into the vacuum pan for evaporation ውሃውን ሪሙቭ ለማድረግ ምን እናደርጋለን ወደ vacuum pan እናስገባለን እዚህ ሰዓት የዚህ ማስገባታችን ዋናው ዓላማው ውሃን ሪሙቭ ለማድረግ ነው because ብትን ያለ እርስ በርሱ ኢንዲፔንደንትሊ እያንዳንዱ ክሪስታል ኢንዲፔንደንትሊ መቆም የሚችል ክሪስታል የሆነ ሹገር የማምረት
ዓላማ ስላለን ነው እንደገና ወደ ቫኪዩም ገብቶ ኢቫፖሬት እንዲደረግ የሚደረገው። ስለዚህ the last and the eighth step of sugar manufacturing process separation and packaging ነው። that means separate የምናደርገው ምንድን ነው? ስለዚህ ፊልተር ሆኖ ውሃው ወጥቶ አልቋል። ስለዚህ ሰፓሬት ማድረግ ያለብን ምንድን ነው? የሚፈጠረው ሹገር ኢኳል ሳይዝ ሊኖረው አይችልም። የተለያየ ሳይዝ ነው። አንዳንዱ በጣም ተለቅ ሳይዙ ከፍ ያለ ነው፣ አንዳንዱ ደግሞ መካከለኛ፣ አንዳንዱ በጣም ትንሽ ነው። ስለዚህ እነኚህ ምን ማድረግ አለብን? we must separate ካታጎራይዝ እናደርጋለን። ላርጅ ሳይዝ፣ ሚዲየም ሳይዝ ኤንድ ኦልሶ ስሞል ሳይዝ ብለን ምን ማድረግ አለብን? ሹገሩን ሳይዝድ ማድረግ አለብን ማለት ነው። እነሱን ምን እናደርጋለን? እንለያለን ማለት ነው። ስለዚህ ላርጅ ኤንድ ስሞል ክሪስታልስ አር ፓኬጅድ ኤንድ ሌበልድ አስ ዋይት ሪፋይንድ ሹገር ማለት ነው። ከዛም በኋላ ሌበል እናደርጋለን። ይሄው ደቃቅ ነው፣ ይሄ ሚዲየም ነው፣ ይሄኛው ደግሞ ላርጅ ሳይዝድ ሹገር ነው ብለን ሌበል እናደርጋለን። ቤዝድ ኦን ዜን ሌበል ምን እናደርጋለን? ፓኬጅ እናደርጋለን ማለት ነው። ዜን ወደ ገበያ ወጥተን ምን ማድረግ እንችላለን? መሸጥ እንችላለን፣ ወይም እኛ ራሳችን ምን ማድረግ እንችላለን? መጠቀም እንችላለን ማለት ነው። these are the steps for the production of sugar in industry ማለት ነው። ተማሪዎች የዛሬው ፕሮግራማችን ይህን ይመስላል። በሌላ ፕሮግራም እስከምንገናኝ ሰላም ነው ተማሪዎች።